ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አርፈዋል። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፓፕ ፍራንሲስ ማረፋቸውን ቫቲካን ነው የገለጸችው። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸው መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያን እንዲመሩ እየተመረጡት። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላም እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 በኢትዮጵያ አቆጣጠር 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን መረጃ ያሳያል። ብፁዕነታቸው ካርዲናል ፋረል በጳጳሱ ሞት ሐዘን ውስጥ ሆነው የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሐዘን አሳውቃሉ ሲሉ የጳጳሱን ህልፈት ይፋ አድርገዋል። ዛሬ ሰኞ ጠዋት 7:35 ላይ ቫቲካን ውስጥ ማረፋቸውን የጠቀሱት ካርዲናል ፋሪል ፍራንሲስ ወደ አባታቸው ቤት ተመልሰዋል። ሕይወታቸውን ለጌታና ለቤተ ክርስቲያናቸው ሰጥተው ነበር ሲሉ ተደምጠዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያው ሊቀ ጳጳስም ናቸው። ግሪጎሪ ሳሊሳዊ በ741 ሕይወታቸው ካለፈ በኋላ ለሮማ ካቶሊክ ከአውሮፓ ውጭ ሊቀ ጳጳስ ሲሾም አቡነ ፍራንሲስ የመጀመሪያው ናቸው። በመላው ዓለም የሚገኙ ካቶሊካውያን መንፈሳዊ መሪ የሆኑት ፖፕ ፍራንሲስ ዜና እረፍትን ተከትሎ አዲስ ጳጳስ እስኪመረጡ ድረስ የቤተ ክርስቲያኗ መሪነት ከፍተኛ ስልጣን ባላቸው ካርዲናሎች በጋራ የሚካሄድ ይሆናል። በአሁኑ ወቅት የካቶሊክ ቤተክርስቲያን 252 ካርዲናሎች ያሏት ሲሆን የፖፕ ፍራንሲስ ምትክል ለመምረጥ ጉባኤ ሲሰይም ከካርዲናሎች መካከል 138 ብቻ ናቸው አዲስ ጳጳስ በመምረጥ ሂደት ድምጽ መስጠት የሚችሉት። ሊቀ ጳጳስ ፍራንሲስ ባለፉት ወራት ጤናቸው ታውቆ 5 ሳምንታት በሁለት ሳምባቸው ላይ ላጋጠማቸው የሳምባ ምች ኒሞኒያ በሆስፒታል ተኝተው ሕክምናም ሲከታተሉ ቆይተዋል። ፖፕ ፍራንሲስ በሕይወት ዘመናቸው በ21 ዓመታቸው አንዱ ሳምባቸው በቀዶ ሕክምና እንዲወጣ ያደረገውን ጨምሮ በርካታም የጤና እክል ገጥሟቸዋል። ጳጳሱ ህልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የሀገራት መሪዎች ሀዘናቸውን እየገለጹ ይገኛል። የሆላንድ ጠቅላይ ሚኒስትር ዲክ ስኮፍ ፖፕ ፍራንሲስ በሁሉም መስኮች የህዝብ ሰው ነበሩ ያሉ ሲሆን የአውሮፓ ፓርላማ ፕሬዚደንት ሮቤርታ ሚትሶላ ደግሞ የሌሎችንም ገጽ የሚያፈካው ፈገግታቸው በመላው ዓለም ሚሊዮኖች ለመማረክ ችሏል ብለዋል። የእስራኤል ፕሬዚዳንት አይሳክ ሄርዞግ ሊቀ ጳጳስ ፍራንሲስን ወሰን የሌለው ርኅራኄና ባለቤት ሲሉ አወድሳቸዋል። የስዊዘርላንድ ፕሬዚዳንት ካሪል ኬለር ሱተር ደግሞ ፖፕ ፍራንሲስ ታላቅ መንፈሳዊ መሪ፣ የማይደክማቸው የሰላም ተከራካሪ በማለት በህልፈታቸው ማዘናቸውን ገልጸዋል። የስኮትላንድ ተቀዳሚ ሚኒስትር ጆን ስዊኒም በተመሳሳይ ጳጳሱን የሰላም የመቻቻልና የእርቅ ድምጽ ሲሉ ገልጸዋቸዋል። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም